ኦኬ አሁን ከመገናኛ 4 ኪሎ እንሄዳለን ጋይስ። በማታ ነው እየቀረጽኩ ያለሁት። ኦልሞስት 1 ሰዓት ከምናምን ሆኗል። ይሄ እንትን ነው ምንድን ነው ማራቶን ህንፃ። ከማራቶን ህንፃ ወደ አደባባይ እንሄዳለን። አዲስ አበባ ይዘው በጣም የሚያምረው በማታ ነው። እዚህ ጋር ዩተርን አድርገን እንመለሳለን። ይሄ እዚህ ጋር እንትን ነበር አደባባይ ነበረ። አድዋ አደባባይ ነው አይ ቲንክ የሚባል የነበረው። እሱ ፈርሶ ኦልሬዲ አሁን ኖርማል አደባባይ እንትን ሆኗል። ጀስት በመብራት ነው የሚታለው። እዚህ ጋር ዩተርን እናደርጋለን። ከዚህ ቀጥታ አሁን በዚህ ወደ ላይ ብትወጡ አዲሱ ቤተ መንግስት ነው። እኛ ግን ዩተርን አድርገን ወደ ክፍለ ከተማው እንመለሳለን ማለት ነው። እዚህ ጋር የካ ክፍለ ከተማ የሚባል አለ ፎንት ላይ እዚህ ጋር የምትመለከቱት ማለት ነው። እንደምትመለከቱት ነው መገናኛ በማታ ይሄን ይመስላል። እዚህ ጋር የካ ሚካኤል አለ። ሚካኤል አለፍነው። ይህ መብራቱ አረንጓዴ ስለበራ ቀጥታ እንሄዳለን። ይህ መብራት ሾላ መብራት ነው የሚባለው። ሾላ ነው እዚህ ጋር እና እዚህ ጋር ፖሊስ ጣቢያም አለ። ኖርማሊ እዚህ አካባቢ ከተከታችሁ እዚህ ነው እንትን የምትወስዱት ድራይቪንግ ላይሰንስ መንጃ ፈቃድ ታርጋ እዚህ ነው የመኪና ኬዝ የምታስጨርሱት። እዚህ አካባቢ አራውንድ ሄር መገናኛ ምናምን 26 ኪሎ ፈረንሳይ እዚህ አካባቢ ነው እንደ ሁኔታው ማለት ነው። እንደ ሁኔታው ለምሳሌ አንዳንዴ 6 ኪሎ ቀጥ ሌላም ቦታ ልጠቁማችሁ ይችላሉ። እዚህ አሁን ቀጥታ እንሄዳለን። አሁን አልማክ የሚለውን ቢልዲንግ አያችሁት ለፊት ከሱ ልክ እንዳለፍን ሚናሮል ህንፃ አለ። ይሄን ዶክተር መቤት ምናምን ያሉበት ይሄኛው ህንፃ ሚናሮል ቢዩቲ ኤንድ ስፓ ምናምን ነገር የሚባለው እዚህ ህንፃ ውስጥ ነው ያለው ማለት ነው። ግን እሱን እናልፋለን እኛ። ያው እስከ 4 ኪሎ ነው ዛሬ እንሰራላችሁ። አይበቃችሁ? እስከ 4 ኪሎ እሰራላችሁ እና ከዛ ከ4 ኪሎ እስከ 6 ኪሎ እሰራላችሁ ጸባያችሁ እየታየ ማለት ነው። So we go straight forward like this. ይሄ እንግሊዝ ኤምባሲ ነው አጥሩ። በቀኝ በኩል የምታዩት አጥር ይሄ እንዳለ እንግሊዝ ኤምባሲ አጥር ነው። አሁን እንግሊዝ ኤምባሲን አለፍን። መብራት አለ እዚህ ጋር በዚህ አረንጓዴ ስለበራ ገብተን እንዳለን ልክ እንግሊዝ ኤምባሲን አልፋኖቹ እንደጨረሳችሁ ሳያችኋለሁ። ይሄኛው ደግሞ እዚህ ጋር ቤልጂየም ኤምባሲ ይባላል። ልክ ቤልጂየምን እንዳለፋችሁ ወዲያውኑ ከመቅጽበት እዚህ ጋር የምታወጣጥር ደግሞ ከኬንያ ኤምባሲ ነው ማለት ነው። አሁን ኬንያ ኤምባሲን እያለፍን ነው። ልክ ኬንያ ኤምባሲን አልፋችሁ እንደጨረሳችሁ የሆነ ግቢ አለ። አይ ቲንክ አሁን ፍሮንት ላይ የምትመለከቱት አጥር የራሽያ ኤምባሲ ነው። ይሄ ማለት ነው። ይሄኛው
ማሌዥያ ኤምባሲ ያጠሩ እሱ እንደጨረሳችሁ እችኛዋ እዚህ ጋር የምታዩት ኮከበ ጽባህ ናት። እኛ ግን ቀጥታ እንሄዳለን ኮከበ ጽባህ ትምህርት ቤት ቀበና ደርሰናል። ቀበና ከዛ 4 ኪሎ እንሄድና ትሪፓችን እንጨርሳለን ማለት ነው። So live trip, I'll continue doing this thing for you by now. In terms of quality, the live trip is not good. But in terms of live interaction, just like comment and just like that, live stream is good. But when I see the uploaded live stream, it's not good in terms of quality. The quality ስለማይነፋ ወይኔ በላቸው forward እንሄዳለን። ወሬን ስሰልት ትንሽ ፈጥኖ ነው መኪኖች ነው ጨበረብኝ። አሁንኛው ስትሬት እንወርዳለን። እንግዲህኛው በግራ ወደዛ ገብቶልኝ ነገር ነው የሚባለው። ቀጥታ እንሄዳለን። forward እዚህ ጋር በጣም ፌመስ የሆኑ ሆቴሎች አሉ በግራ በኩል። ራስ አምባ ሆቴል ይኸኛው እዚህ ጋር እያናቸው የሄዱት ነው። በግራ በቀኝ በኩል ያለው ራስ አምባ ሆቴል ነው። ስፒድ ሊሚት 50 ነው ይላል። ያው ከ50 በታች ነው መንዳት ያለባችሁ። ስፔሻሊ እዚህ ጋር ትራፊኮች ይኖራሉና ይዟቸዋል። 5,000 ነው ወዳጄ ላት የሚያደርጓችሁ። so you have to respect rules. forward እንሄዳለን። አሁን በቃ ጀስት 4 ኪሎ ደርሰናል። 4 ኪሎ አሁን የምትመለከቱት ፊት ለፊት ላይ የዩኒቨርሲቲው አጥር ነው። ዩኒቨርሲቲ ነው ይሄ መብራት ያለበት ዩኒቨርሲቲዎች ናቸው። በቀኝ በግራ በኩል የቅድስት ስላሴ ካቴድራል አለ ማለት ነው። ፊት ለፊት የምትመለከቱት እሱ ነው። ወደዚህ ደግሞ የአዲስ አበባ ዩኒቨርሲቲ ነው ማለት ነው ብራንቹ። have arrived for 4 ኪሎ ደርሰናል ጋይስ። 4 ኪሎ በዚህ በኩል የምትመለከቱት አጥር የአዲስ አበባ ዩኒቨርሲቲ አጥር ነው። ኪሎ በማታ አይነ መስሎ ጋይስ ወገኖቼ 4 ኪሎ so we have to stop our visiting. After this it's 5 ኪሎ and 4 ኪሎ 6 ኪሎ ምናምን ነገር 4 ኪሎ 5 ኪሎ 6 ኪሎ ናቸው ከዚህ በኋላ። ስለዚህ እዚህ ጋር እንጨርሳለን ማለት ነው። እዚህ ጋር ማለዳ መስኮት ናን የሚባሉ አሪፍ መዝናኛ ሬስቶራንቶች አሉ ማለት ነው። ኦኬ so we have to finish our trip here. 4 ኪሎ ደርሰናል ጋይስ። እንደምትመለከቱት ነው 4 ኪሎ ማለት ይሄ ነው። በማታ 4 ኪሎ እኛ እዚህ ጋር እነ ማለዳ ምናምን መዝናኛ ቦታዎች ናቸው።
ይሄ ማለዳ ለወንጮች ምናምን ያሉበት ለወንጮች ናቸው። 4 ኪሎ ጨረስኩላችሁ ጋይስ። 4 ኪሎ ማታ 1000 ብር ድምቅ ያለች ናት። ታንክ ዩ ፎር ዋቺንግ